አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ ዘመኑ አስፈሪ ቢሆንም። ሰላም ብላችኋለሁ ቅዱሳን በየቦታው ያላችሁ የዚህ የዘመን መርማሪው ሰው ፕሮግራም ተከታታዮች ለዚህ ጊዜ ስላደረሰን ጌታ አምላካችን ስሙ የተባረከ ይሁን። እንግዲህ የራእይ ምዕራፍ ከአንድ ጀምረን አራተኛው ላይ ደርሰናል። አራተኛው ኦልሞስት ቁጥር 1 ላይ ብቻ 4 ክፍለ ጊዜ ወሰደብን አይደል? አይታችሁታል። ራእይ 4:1 ላይ ቤተክርስቲያን ተነጥቃለች የሚለውን በማስረጃነት ለማቅረብ እንግዲህ 25 ደቂቃ ራእይ 4 ቁጥር 1 ላይ ብቻ 1 ሰዓት ወሰደብን ማለት ነው። አሁን ቀጥታ ጥቅስ በጥቅስ ቃል በቃል አንዳንድ ሐሳቦችን እየተነተንን እንሄዳለን። እንግዲህ ጌታ መንፈስ ቅዱስ እስቲ እንዲመክረን ሁላችንም እንጸልያለን። እንጸልይ። ጌታ እግዚአብሔር ሆይ ረቢ ሆይ ወደ እውነት ሁሉ የምትመራው የእውነት አምላክ ወደ እውነት ሁሉ እንድትመራን እንጸልያለን። አምላካችን እግዚአብሔር ሆይ የተጻፈ ሁሉ ለትምህርታችን ተጽፏል። በዓይናችን በአፋችን በጆሮአችን ሆኖ ወደኛ ስለሚተላለፈው እውነት ጌታ ሆይ እናመሰግናለን። እንዳደነድነን ካንተ ጋር እንዳያጣላን ቅዱሱ መንፈስ ወደ እውነት ሁሉ ሲመራን እንድንበረታ ጌታ አምላካችን እንድትረዳን እንጸልያለን። ቀሪ ጊዜያችን ባርክልን በጌታ በኢየሱስ ክርስቶስ ስም አሜን። እስቲ 1 እና 2 እናነባለን። ከዚህም በኋላ እነሆ በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምጽ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳያለሁ አለ። ወዲያውም በመንፈስ ነበሩ፣ እነሆ ዙፋን በሰማይ ቆሟል፣ በዙፋኑም ላይ ተቀማጭ ነበረ። እንግዲህ ቁጥር 1 ላይ አሁን የተከፈተ ደጅ የሚለው የቤተክርስቲያንን ለመቀበል በእግዚአብሔር የተዘጋጀ በሩ ተከፍቷል። ሰማይ ነው በሩ ያለው፣ ቸርች ግን ምድር ነች ያለችው። ወደዚህ ውጣ ሲል ለአብያተ ክርስቲያናት መልእክት አስተላላፊ የሆነው ሐዋርያው ዮሐንስ መሄዱን ያሳያል። እንደ ቸርች ወኪል አገልጋይ በር ከፋች ሆኖ ሲወጣ ራእይ 1 2 እና 3 በምድር የተከናወኑ ነገሮች ናቸው። ከሱ በኋላ የምድራዊው ነገር ሲያበቃ ወደ ሰማዩ ራእይ 2 ራእይ 4 እና 5 ለመጀመር አለፍ ብሎ ወደዚህ ውጣ ይለዋል። ያው መውጣቱን ነው የሚያመለክተው። ሲናገረኝ የሰማሁት ፊተኛው ድምጽ የሚለው የሚያስተምረን ነገር አለ። ባለፈውም ጠቆም አድርጌላችኋለሁ። እንግዲህ ራእይ 1 9 10 ላይ ድምጽ ሰማሁ አለ፣ የሚናገረኝ ለማይ ዞር አልኩ ነው የሚለው። ዞር ሲል ከአናቱ ጀምሮ እስከ እግሩ ድረስ የክርስቶስን ተክለ ሰውነት ነው ያየው። እንግዲህ ነገር ሁሉ በ2 እና በ3 ምስክርነት ይጸናል። ይሄ አሁን በጣም መጸለይ ያለብን ወደ ጌታ ማንባት ያለብን እግዚአብሔር ይሄ የማየት የመስማት የመናገር የማየት የመስማት ኃይል አላቸው። ሁለቱ በጣም ኃይል አላቸው። ለምሳሌ ጳውሎስ ድምጽ ሰማ፣ አይኑ ታወረ፣ ወደቀ። ለምን ታሳደደኛለህ አለ። አይኑ ጆሮና አፉ ናቸው የሰሩት። ሐዋርያት ሥራ ምዕራፍ 2 ላይ ስንመለከት ድምጽ ቤቱን ሞላው ይላል። ጆሮ የተከፋፈሉ የእሳት ልሳኖች ቤት ውስጥ ታዩ። አይን በእያንዳንዳቸው አረፉብን። ታችንግ ነው ሴንስ 5 የስሜት ሕዋሳት። እኛም በልሳን ተናገርን ይላል። አንደበት ማለት ነው።
የክርስቶስ ኢየሱስ ኃያል ጠንካራ የታመነ ምስክር ለመሆን እንደ አንቲጳስ በእነዚህ ልምምዶች የጌታን መለኮታዊነት መዳሰስ ያስፈልጋል። በጣም ልንጸልይበት የሚገባ ይሄ ነው። ዞር አልሁ የሚናገረኝን ለመስማት አየሁት አለ። ዞር የሚል ልብ እግዚአብሔር ይስጠን። ዞር የሚል አእምሮ አስተሳሰብ እግዚአብሔር ያብዛል። ወደዚህ ውጣና ከዚህ በኋላ የሚያስፈልገውን ነገር አሳያለሁ፣ ሊሆን ያለውን ነገር አሳያለሁ። ወደዚህ ውጣ ሲል የቤተ ክርስቲያን የምድርን ነገር ለቃ ወደ ሰማይ መሄድን የሚያመለክት ክፍል እንደሆነ እንረዳለን። ቁጥር 2 ላይ ወዲያው በመንፈስ ነበሩ፣ እነሆም ዙፋን በሰማይ ቆሟል፣ በዙፋኑም ላይ ተቀማጭ ነበር። እንግዲህ ወደዚህ ውጣ ሲለኝ አለ ውጣ ሲለው በመንፈስ የሆነ ትዕይንት ነው። ይሄ አካሉ እኛ አስተራል ፕሮጀክሽን እንደሚል አካሉ አይደለም። ይሄው በመንፈስ ወደ ረጅም ተራራ ወሰደኝ፣ ወደ በረሃ ወሰደኝ፣ የትዕቢት ስሞች የሞሉባትን ሴት አሳየኝ ሲል በመንፈስ ነው። ልክ ዮሐንስ ራእይ ምዕራፍ 1 ቁጥር 9 እና 10 ላይ ያለው በጌታ ቀን በመንፈስ ነበሩ ሲል ይሄኛው ውጫውን ዓለም ትቶ ከመንፈስ ዓለም ጋር መገናኘት። አሁን ሂፕኖቲዝም እንደሚሉት ማለት በጣም አደገኛ መርዘኛ ሆነ በማስተርስ ደረጃ በቢኤ ደረጃ አሜሪካን ሀገር የሚሰጥ ትምህርት አለ፣ በዩኒቨርሲቲ ደረጃ ማለት ነው። ሴጣን በቃ ይኸው መጽሐፍ ቅዱስን አጣሞ መጽሐፍ ቅዱስን ጣሉት። በመጽሐፍ ቅዱስ መዝነው እነሱም የሴጣንን ትምህርት የአጋንንት ትምህርት እንዳይጥሉት መጽሐፍ ቅዱስን ጣሉ። አጋንንት ያቀረበላቸውን ወጥ አደረጉታ። ቴሌፓቲ the ability to read someone's mind የሰውን አይምሮ እናነባለን ችሎታ አለን። ማየው ገማታ የምትባለው በክፉ መንፈስ ሚስተርስ ፓወር አለ። ሶስተኛው አይኔ ሲከፈት የተቀደሰው እሳቴ ሲከፈት ሁሉ ላይ ያለው 666 ቁጥር ሲቀበል 6 ኮምፒውተርስ ፐርፌክት ናት ብሎ ሲሞላቸው ከራእይ ምዕራፍ 13 18 ጋር ያለው ነገር ሁሉ አጨለመባቸው ዲያብሎስ ማለት ነው። በመንፈስ ነበሩ። ይሄ በጣም ይናፈቃል። አሁን ብዙ በኢትዮጵያ ምድር ላይ 40,000 ቤተ እምነቶች አሉ ይባላል። ይቅርታ በዓለም በቤተ ክርስቲያናት ዙሪያ 40,000 ደርሷል ቤተ እምነቶቹ ማለት ነው። ዲኖሚኔሽንስ የሚባሉት 40,000 ደርሷል። እና በአሁኑ ጊዜ ስንመለከት አንደኛ ጢሞቴዎስ 4:1 ላይ መንፈስ ቅዱስ ግን በግልጥ በኋለኞች ዘመናት አንዳንዶች በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። እና አሁን ይሄ ቴሌፓቲ የሚባለው the ability to read someone's mind ሰው የሰውን ሐሳብ ማንበብ ይችላል የሚባል አለ። ሰው ደግሞ ሰልፍ ዲስከቨሪ ወደ ውስጥ በማሰብ ወደ ውስጥ በማየት ሂፕኖታይዝድ በመሆን ማለት ነው። ሂፕኖቲዝም የሚባል አይምሮ የማንጠፍ ሂደት አለ። በተለይ ህንዶች ይሄንን በደንብ ተክነውበታል። በጣም የሚገርም ነው። አሁን አንድ ፊልም አለኝ እኔ አንድ ጊዜ ልጆች ከዚህ ትምህርት መጠበቅ አለባቸው። ባለፈውም የወጣቱ የአዳጊ ወጣቶች አይምሮ አውዳሚ ልምምዶች የሚለው ላይ ዩቲዩብ ላይ ታገኙታላችሁ። ዘመን መርማሪው ሰው ስር ዩቲዩብ ላይ የአዳጊ ወጣቶች አይምሮ አውዳሚ ልምምዶች በመንፈስ ነበሩ እነሆ በዙፋን በመንፈስ ነበሩ ይልና ራእይ ምዕራፍ 17 ውስጥ ራእይ ምዕራፍ 21 ውስጥ በመንፈስ የመንሸራሸር ነገር አሁን እነሱ ሪላክስ ይሉና even go deep ይላሉ ሂፕኖቲስቶቹ። forget about the surrounding area ነው እርሳ ነው የሚለው በመንፈስ መሆን የሚለውን ለመተርጎም ነው። ይሄ የአጋንንት ትምህርት ነው። እንዳትታለሉ። በተለይ ኢትዮጵያን ለቃችሁ ውጪ የሚላችሁ ሰዎች ክርስቲያኖችም ሆናችሁ ሙስሊሞች ኦርቶዶክሶችም ሆናችሁ በህይወታችሁ ጉበንና መቃል ላይ የክርስቶስ ኢየሱስ ደም የመከላከያ ኃይል ከሌላችሁ በስተቀር አታምልጡትም። ይሄን ነገር የሚጣፍጥ ነው። እሱ የሚጣፍጥ ነው። ወዲያው በመንፈስ ነበርሁ እነሆ ዙፋን በሰማይ ቆሟል፣
በዙፋኑም ላይ ተቀማጭ ነበረ። ወዲያው በመንፈስ ነበርሁ ማለት አሁን ጴጥሮስ እንዳለው ከዚህ ስጋዬ መውጣቴ እንደሚሆን አመለከተኝ ይላል አይደለም። ኦቢኢም አይደለም አውት ኦፍ ቦዲ ኤክስፒሪየንስ የሚባለው ይሄ በመንፈስ ነበርሁ ሲል ስጋዬን ትቼው አንድ ቦታ አስቀምጬው በስፒሪት ሌላ ዓለም ሄድኩ። ይሄ ኦቢኢ የሚባል ትምህርት አለ። እሱም ማስተርስ ደረጃ ይሰጣል። ሰው መጽሐፍ ቅዱሳችን እኮ the inner and outer body ብሎ አሁን ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 16 እስከ ምዕራፍ 5 ቁጥር 5 ያለውን ስንመለከት እኮ ይሄ የውጭው ሰውነታችን የሚታይ ነው፣ የውስጡ የማይታይ ነው። የሚታየው ጊዜያዊ ነው፣ የማይታየው ዘላለማዊ ነው ብሎ መንፈስና ነፍሳችን የውስጥ ሰውነት፣ ስጋችን የውጭ ሰውነት እንደሆነ በግልጽ ነው የሚያስተምረው። ከዛ ይሄን ያስተምርና የኛ መጽሐፍ ቅዱስ ጴጥሮስ ላይ ምን ይላል? ከዚህ ከስጋዬ መውጣቴ እንደሚሆን አመልክቶኛል ብሎ ሲናገር አውት ኦፍ ቦዲ ኤክስፒሪየንስ ነው ብለው ወሰዱት ማለት ነው። አያችሁ ሰይጣን ላሙሉ መጽሐፍ ቅዱስ ይጠቅሳል አሉ አይደለም። እና አክረው በቤተ ክርስቲያን ውስጥ ይሄን ያሰቡት የዋህ የሆነው ህዝብ እንግዲህ ኢቲሞሎጂካል ስተዲ የምንለው ወርድ ባይ ወርድ ፍሬዝ ባይ ፍሬዝ ቃሉ ሂስቶሪካሊ ቴዎሎጂካል ነገረ መለኮታዊ የሆነና ሎጂካል ስናመኩንያዊ አተረጓጎሙን ጠብቆ ካልተተረጎመ በስተቀር እንዴት አድርገው ይረዱታል ሰዎች? ሃሌሉያ አሜን እያለ ይቀበላል። በቃ እና አንዱ ሰዎች ሚስቱበት ይሄ ነው። 40 ሺህ ቤተ እምነቶች ሊመጡ ይችላሉት እንደዚህ አይነት ጥቅሶችን የቆነጸሉ ይወሰዱ ነው። በመንፈስ ነበርሁ ማለት ግን በቀላሉ ስፒሪቱ መንፈስና ነፍሱ ከመንፈስ ጋር ተራክቦ አድርጎ ነው ያለው ነው። በቃ ይሄው ነው። ውጫዊው ነገሩ ድዝዝ ብሎ ጠፍቷል አይነት ነገር እዛ የሆነ በመጫኛ አስሮት አስቀምጦታል ማለት አይደለም። አይወጣም። መንፈስና ነፍሱ ከሰው አይወጣም። እዛው በስጋ ውስጥ ሆኖ ለሰው አንድ ጊዜ ብቻ ነው ከስጋ መውጣት የሚሰጠው፣ በሞት ጊዜ ብቻ በቃ በስጋ ይሆናል። ግን መንፈስ ቅዱስ ታፕ ያደርጋል ማለት ነው። ከመንፈሱ ጋር ግንኙነት ያደርጋል። ይሄ ነው በመንፈስ ሆነ ነበርኩ ማለት። እነሆ ዙፋን በሰማይ ቆሟል፣ በዙፋኑም ላይ ተቀማጭ። በመንፈስ ሲያይ ጀመር ያየው ዙፋን ነው። በመንፈስ ልብ በሉ። እችን ከዮሐንስ ወንጌል ምዕራፍ 3 ጋር ማያያዝ ፈልጋለሁ። በቃል ልበለው እንግዲህ ዮሐንስ ወንጌል ምዕራፍ 3 ላይ ጌታ ኢየሱስና ኒቆዲሞስ አብረው ይጫወቱ ይነጋገሩ ነበር አይደለም? እና ኒቆዲሞስ ባለው የዚያን ዘመን የፕሮፌሰሮች የእውቀት ችሎታ ክርስቶስ ኢየሱስን አከበረው። አንተ ከእግዚአብሔር ተልከህ እንደመጣህ እርግጠኞች ነን፣ ከእግዚአብሔር ተልከሃል አለው። ስለ ክርስቶስ ኢየሱስ ከሰማይ መንግስት ተወክሎ ጽድቅን ለመፈጸም የመጣውን ክርስቶስ ኢየሱስን እንደተረዳ አድርጎ ኢንዶርስመንት ከክርስቶስ ኢየሱስ ይጠብቅ እናያለን። ኒቆዲሞስ ነው አለ ጌታ ኢየሱስ ኮምፕሊትሊ ዜሮ አደረገው። የብሉይ ኪዳንን ጽሑፎች ማወቅ ለመዳን ዋስትና አይሆንም እኮ ልብ በሉ። አንተ ዳግመኛ መወለድ አለብህ አለው። የእግዚአብሔር መንግስት ምስጢር ለማወቅ ከስፒሪት ወርልድ ጋር ለመገናኘት ከስፒሪት ከመንፈሳዊ ዓለም ጋር የመንፈሳዊውን ዓለም የእግዚአብሔር አብ ወልድ መንፈስ ቅዱስ ነው። ልብ በሉ እዚህ ጋር መንፈሳዊ ዓለም በየሰለኔ የእግዚአብሔር አብ ወልድ መንፈስ ቅዱስን ማንነትና ምንነት የሰማይን መንግስት ኪንግደም ለማወቅ ዳግም መወለድ አለብህ አለው። ዳግም መወለዱ ደግሞ በመንፈስ ቅዱስና በቃሉ የሚሆን ቃል ወደ አንተ ይመጣልሃል፣ ኃጢአትን ትናዘዛለህ። ኃጢአት ላይ የተቀመጠው እና መንፈስ ግን የገደለው የዲያብሎስ አሰራር ካንተ ላይ ሲነሳ መንፈስ ቅዱስን ስትጠመቅ አባ አባት ብለህ የምትጮህበት የልጅነት መንፈስ ሲሰጥ ዳግም ተወለድክ የሚባለው ይሄ ነው። ይሄኔ በመንፈስ ዳግም ልደትን በሚሰጥ የኃጢአት መታጠብን በሚሰጥ ከመንፈስ ቅዱስ ጋር በመታረቅ ከወልድ ጋር በመታረቅ ከአብ ጋር በመታረቅ ትክክለኛ የግንኙነት መስመር በመዘርጋት ነው። መንፈስ ትንሣኤ ሳያገኝ በአዳምና ሔዋን ውስጥ ሆነ የበላሃት ክፉና መልካም የምታሳካው ዛፍ ፍሬ እሷ መንፈስን ገላዋለች።
መንፈስህ ከእግዚአብሔር ጋር መገናኘት የሚችልበት የመንፈስ ትንሣኤ የመንፈስ ዳግም ልደት እስካላገኘህ ድረስ የእግዚአብሔር መንግስት አታገኝም አለው። ያው በመንፈስ ለመሆንና በሰማይ በዙፋኑ ላይ ያለውን የእግዚአብሔርን ነገር ለማወቅ የሰማዩን ነገር ለማወቅ የሰው መንፈስ ትንሣኤ ማግኘት አለበት ማለት ነው። እቺን እንዳትረሱ። ቁጥር 2 ላይ የእግዚአብሔር ዙፋን ስንል ለብቻው አይደለም ተቀማጭ መጀመሪያ ያየው ዙፋኑን ነው። ዙፋኑ ላይ እግዚአብሔር አብን ነው ያየው። እግዚአብሔር አብ ተቀምጧል። ቁጥር 3 ተቀምጦም የነበረው በመልኩ የኢያስጲድንና የሰርድዮንን ዕንቁ ይመስል ነበር። በመልኩ መረግድን የመሰለ ቀስተ ደመና በዙሪያው ነበረ፣ በዙፋኑ ዙሪያ ነበረ። እንግዲህ ዙፋን ማዕከል የማንኛውም ፍጥረት የህይወት ማዕከል የእግዚአብሔር ዙፋን ነው። ጀመሪያ ሰማይ ሲከፈት ያየው ይሄንን። እንግዲህ እዚህ ቦታ ላይ በኦርቶዶክስ ውስጥም ላላችሁ፣ በካቶሊክ ውስጥም ላላችሁ፣ በእስልምና መስመር ላይ ያላችሁ ማለት ነው ሙስሊሞች አልመሲህ ከድንግል ማርያም የተወለደው ኢየሱስ ከሆነ ብቻ በቁርአኑ አልመሲህ የሚለው የተጠቀሰው ከድንግል ማርያም የተወለደው መድኃኔ ዓለም የዓለም መድኃኒት እሱን ያመናችሁ ከሆናችሁ የዚህ ዙፋን ሚስጥር ገብቷችኋል ወይ? እሱን በጣም ማወቅ አለባችሁ። መንፈሳችሁ ትንሣኤን አግኝቷል ወይ? በመንፈሳችሁ ላይ የተቀመጠው ኃጢአት በክርስቶስ ኢየሱስ ደምና በመንፈስ ቅዱስ ጥምቀት ከናንተ ላይ ተነስቷል ወይ? ኃጢአቱ ተነስቷል ወይ? ኃጢአታችሁ እንደተሰረየ ቀልል ብሏችኋል? ረፍት አግኝታችኋል ወይ? ተቀበዝባዥነታችሁ ሰይፍ አንስታችሁ አሁንም በቦክስ የምትመቱ የምትሳደቡ የምትጣሉ ኃጢአት ስንሰሩ በአፋችሁ ስንዘረጥጡ ምንም የማይሰማችሁ ከሆነ ጠርጥር ከገንፎ አይጠፋም ስንጥር እንዳሉ አባቶች ይህንን ህይወት መጠርጠር አለባችሁ። በጣም ቆሻሻ ህይወት ነው እሱ። ዙፋኑን አየው። ቀና ሲል ዙፋኑን አየው። በመንፈስ ሲሆን ሰው ዙፋኑን ያያል። በመንፈስ ቅዱስ ካልተጠመቃችሁ የእግዚአብሔርን ዙፋን ሚስጥር አታዩትም። የእግዚአብሔርን ኪንግደም አታዩትም። እና ይሄ በዙፋኑ ዙሪያ ያለው ይሄ እንግዲህ ኢያስጲድ ሰርድዮን ዕንቁ የሚለው የክርስቶስ የእግዚአብሔር አብ መልክ ነው የሚያሳየው። ልብ በሉ ዙፋኑ ዙሪያ ቀስተ ደመና አለ። ግን ቆሞ አይደለም ያለው እዚህ ጋር። አሁን ዙፋኑ ላይ መቀመጡን ነው፣ ገዢነቱን፣ ማረፉን፣ መቆናጠጡን፣ ግዛት፣ ስልጣን ኮምፕሊትሊ የሱ መሆኑን ነው የሚያመለክተው። እዚህ ቦታ ላይ ተቀምጦ ነበር ይልና አንድ በጣም የሚያጽናና ደስ እንዲላችሁ መረግድ አረንጓዴ ከለር ማለት ነው። እዚህ ጋር መረግድ የመሰለ ቀስተ ደመና በዙፋኑ ዙሪያ ግጥም ነው፣ ዝግ ነው፣ ሀፍ አይደለም። የማርያም መቀነት ለምን ግማሽ ብዙ ጊዜ እንደምናየው ባይገባኝም እዚህ ጋር ግን ዙፋኑ በመልኩም ቁጥር 3 ላይ መረግድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበር የሚለው ዙሪያ ግጥም ነው። ምኑ ቀስተ ደመናው። ቀስተ ደመና እንግዲህ በዘፍጥረት ምዕራፍ አሁን የጥፋት ውሃ ሆነ አይደለም 7 እና 8 ላይ 9 ስንመለከት አሁን የጥፋት ውሃ ህዝቡን ካጠፋ በኋላ ቃል ኪዳን ገባ አይደለም። አሁን ያ ቀስተ ደመና ሁልጊዜ ዝናብ ሲዘንብ ይታያል አይደለም። እንግዲህ አረንጓዴ ቢጫ ቀለም ደግሞ አለ በብዛት። አሁን እነኚህ ግብረ ሰዶማውያን LGBT ይሄንን ቀስተ ደመና ደግሞ ፕሪዝም መልክ መጠቀም ጀምረዋል። ቀስተ ደመና በዙፋኑ ዙሪያ አረንጓዴ ቀስተ ደመና በዙፋኑ ዙሪያ ለምን ታየ ብለን ስንል በቃ ህይወት ግሪን ከለር ኢንዲኬት የሚያደርገው ላይፍ
ፉል ኦፍ ላይፍ ግጥም ትክክለኛ ሙሉ ልምላሜ አሁን ይሄ እንግዲህ ግሪን ከለር ግሪን ላይት እንላለን አይደለም ዓለማዊነቱ ቃሉን እየወሰደብን ትንሽ አበላሽብን መረግድ የመሰለ ቀስተ ደመና በዙፋኑ ዙሪያ ሲል ግሪን ፉል ኦፍ ላይፍ ሙሉ የሆነ ልምላሜ ሙሉ የሆነ ልማት ያለበት ህይወት ከእግዚአብሔር ዙፋን ነው የሚወጣው ማለት ነው። እንዳትረሱ። በተለያየ ንግድ ላይ የተሰማራችሁ አሁን ንግዱ እያጣመመ በወንጀል በሸቀጣሽ በመሸቃቀጥ ውሸት በመናገር አይደለም የሆነ ያለው እና ይሄን ቀስተ ደመና አትርሱ ወገኖች። እና አሁን ወደፊት በጣም እንደው ፕሮስፐርድ በሆነ ላይፍ የምንኖርበት ጊዜ አይደለም። ከኖርን አትፍሩት። እንደ ኤለን ማስክም እንኳን በትክክለኛ መንገድ ሀብታም ከሆነን አንፍራው። ቁስ ነው እሱ ነው መቅለጡ እንደሆነ አይቀርም፣ መጥፋቱ እንደሆነ አይቀርም። የሰማዩን መንግስት ግን አያስጥለን እንጂ። አረንጓዴ ቀስተ ደመና በእግዚአብሔር ዙፋን ዙሪያ መኖሩን የሚያመለክተው እግዚአብሔር በቃል ኪዳኑ ታማኝ መሆኑን ነው። የታመነ ምስክር የተባለው ለዚህ ነው። ጌታ ኢየሱስ ክርስቶስ ከተናገረ እንዲህ ነው ካለ ነው፣ አይደለም ካለ አይደለም። ቀስተ ደመናው የሚያመለክተው ግሪንነስን ነው፣ ልምላሜን ያሳያል። በቃል ታማኝ መሆኑን እግዚአብሔር በቃሉ ታማኝ መሆኑን ነው የሚያመለክተው። 4 ቁጥር ላይ በዙፋኑ ዙሪያ 24 ዙፋኖች ነበሩ። በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር። እንግዲህ መጀመሪያ ምን ታየ? ዙፋን። በዙፋኑ ዙሪያ 24 ዙፋኖች፣ በዙፋኖቹ ላይ 24 ሽማግሌዎች በዙፋኖቹ ላይ ነጭ ልብስ ለብሰው በራሳቸውም ላይ የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር ይላል። 24 ዙፋኖች ለምን? እንግዲህ ዙሪያው መሆናቸው ያው ከእግዚአብሔር መለኮታዊ ክብር ጋር የተያዘ ነገር ሪፕሬዘንታቲቭስ 24 ዜና ውስጥ አንድ ቦታ አለ። ዜና ላይ እነኛ 24 ቁጥር በቤተ መቅደስ ውስጥ እግዚአብሔርን የሚያገለግሉ የአገልጋዮች ቁጥር ነው ይባላል 24። እንግዲህ የብሉይ ኪዳንን 12ቱ ነገዶች ከድሮ እንግዲህ ከአብርሃም ከሄኖክ ብቻ ያይዞ የቅድስና ማዕከል የሆኑ እግዚአብሔር ታማኝ ያደረጋቸው አገልጋዮች ቁጥር ነው የሚሉም አሉ። 12 ይሆናሉ የብሉይ ኪዳን ተወካይ ይላሉ። በዚህ በኩል ደግሞ በአዲስ ኪዳን 12ቱን የበጉን ሐዋርያት ነው የሚወክለው። 12ቱን የበጉን ሐዋርያት ይወክላል ይላሉ። 24 ሽማግሌዎች እግዚአብሔር የመረጣቸው ታማኝ የሆኑ እግዚአብሔር በሚዛኑ ለክቶ ታማኝ አድርጎ የቆጠራቸው የታመኑ ምስክሮች የሚቀመጡበት ከእግዚአብሔር ቀጥሎ የሚቀመጡበት ዙፋን እና እንግዲህ እነኚህ ሽማግሌዎች መላእክት ናቸው የሚል መላእክት አይደሉም ናቸው አይደሉም የሚልም መዘናጉል አንዳንድ ጊዜ ይቀርባል። እዚህ ግን ቁጥር 4 ላይ መላእክት ላለመሆናቸው ሰዎች ለመሆናቸው 2 ማስረጃዎች ተጠቅሷል። አንደኛው ነጭ ልብስ መልበሳቸው፣ ሁለተኛው የወርቅ አክሊል መድፋታቸው እና መቀመጣቸው። ሁለቱ ነጭ ልብስ ራእይ 19 ቁጥር 8 እና 7 እና 8 ቁጥር ላይ 9 ላይ ስንመለከት ሚስቱ ይላል ሚስቱ የተነጠቁ ቅዱሳን በሙሉ ጥሩ ቀጭን የተልባ እግር ልብስ ተሰጣት ተብሎ ተጽፏል። ስለዚህ ነጩ ልብስ የቅዱሳን ነው ማለት ነው። እነኚህ የቅዱሳን ተወካይ የተቤዡ ከነገድ ከወገን ከቋንቋ ከህዝብ የተቤዡ የዳኑ ናቸው። አክሊል ደግሞ ለመላእክት የትም ቦታ አትሰጥ። አክሊል ደፍተዋል። አክሊል የተዋግቶ ላሸነፈ ሰው የሚሰጥ ዘውድ መሆኑን ነው የሚያሳየው። እና
በብዙ ዘመናት ተዋክተው ለእግዚአብሔር ለቅድስና ቆመው በአሸናፊነት የኖሩ አሉ። እነዚህ የጌታ ባሪያዎች መሆናቸው ነው የሚያመለክተው። እንግዲህ ዙፋኑ ላይ ግን ተቀምጠው ነበር ነው የሚለው። በዙፋኔ እንዲቀመጥ ሰጠዋለሁ አይደለም የሚለው ራእይ ውስጥ ድል ለነሳው በአባቴ ዙፋን እንዲቀመጥ ሰጠዋለሁ ይላል። እና ሁላችንም አሁን ካደረግን በኋላ እግዚአብሔር የቁሳቁሳዊ ነገር ችግር የለበትም። እኛን ለማክበር አይን ያላየው ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እግዚአብሔር ያዘጋጀልን ክብር እንዳለ ይሄንን አንርሳ። እንግዲህ ራእይ ምዕራፍ 4 እስከ 4ኛው ቁጥር ድረስ ሄደንበታል። ጌታ ቢፈቅድ ብንኖር በቀጣይ ጊዜ ከ5 ጀምሮ እንቀጥላለን። እስከዛ አንብባችሁ እንግዲህ አንዳንድ ጊዜ በመደወልም ብዙ በመደወል ላታገኙኝ ትችላላችሁ። እንግዲህ አሁን በአዲስ መልክ በፊት የነበረውን ትንሽ ጨምሬበት ፍካሬ 666 ከ300 ወደ 400 ገጽ አሳድጌው ፍካሬ 666 መነጠቅ ሙሉን መነጠቅ የቅዱሳን ባየር መነጠቅ የሚለውን እዚህ ውስጥ አካትቸው መነጠቅ ወዳግም ምጽአት ብዬ ለማሳተም ሞክሬያለሁኝ። እንግዲህ በአዲስ አበባ ካሴት ሚኒስትሪ ስቴዲየም ዙሪያ ላይ ለማስቀመጥ ሞክራለሁ። ገዝታችሁ እንድታነቡ አበረታታችኋለሁ። የእግዚአብሔር አምላካችን ስም የተመሰገነ ይሁን። እናመስግን። አባት ሆይ የከፍታው ጻድቁ እጅግ አድርገን እናመሰግናለን። ቅዱሱ መንፈስህ በእኛ አድሮ የሞተው መንፈሳችን ሕይወት እንዲኖረው ስለረዳን እግዚአብሔር ሆይ እናመሰግናለን። ባለ አክሊሎች ባለ ነጭ ልብሶች ስላደረከን የፊት መጨማደድ እንዳይኖርብን በደምህ ስላጠብከን ስላነጻህን እጅግ አድርገን እናመሰግናለን። እግዚአብሔር አምላካችን ሆይ በእውነት የራእይ መጽሐፍን ጥናታን ተባርክልን። እግዚአብሔር ሆይ የዚህ መጽሐፍ ባለቤቶች እንዲሆኑ ወደዚህ የሚታደሙ ሰዎች ሁሉ ፕሮግራሙ እንዲከታተሉ እንድትረዳቸው እንለምንሃለን። መንፈስ ቅዱስ ሆይ ሁሉ ለክብርህና ለበረከታችን ለገሃነም ደጆች ውድቀት ለቤተ ክርስቲያን መታነጽ ለአንተ ክብር እንዲሆን ጸለይን በጌታ በኢየሱስ ክርስቶስ ስም አሜን። ዘመኑ አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ። ዘመኑ አስፈሪ ቢሆንም የጌታ ጸጋ